ማን 3-1 ተሸንፈናል። በጣም ነው የሚያናድደው ውጤቱ ማለት ነው። ግን ከዚህ በኋላ ስለማንሸነፍ እንደዚህ ፕሪሲዝን ላይ ካልተሸነፍን እሺ መቼ እንሸነፋለን? ገብቷችኋል? አርቴታ ማየው ምናምን ወጣቶች ማስገባት ጀመረ። ባከና ረሰከንዳ እንደበር ምናምን ሲጀመር ዛሬ የተጫወቱት ከሪያል ቤቲስ ጋር ጨዋታ ምናምን ለፕሪሲዝን አይደለም ማሊያውን ለማስመረቅ ነው ይጩ ምንም ይሄ እኛ ለማሸነፍ አይደለም ሲጀመር የገባ ነው። ማሊያውን በደንብ ለማሳየት ነው። እንዴት ነው ማሊያው ያምራል ወይ ከቁምጣው ጋር ያ ማንኛ ሌላ ነገር አንጫወትም። ምን ሆነ ነው እንዴ? ፕሪሲዝን ነው አትጨናነቁ። ገብቷችኋል አይደለም? እንዳለ ወጣቶች ምናምን ማይተወቁ ከአካዳሚ ምናምን የማአት ሰው ነበር ሲገባ የነበረው ማለት ነው። ገብቷችኋል አይደለም? እንደውም አይቻልም ብሎት ነው እንጂ አንድ ሴት ተጫዋች ሊያስገባ ነበር አይቻልም ተብሎ ነው። ገብቷችኋል አይደለም? ማለት ይሄንን ያህል ሲሪየስ የሆነ ጨዋታ አልነበረም። 3-1 ግን መሸነፋችን ያናድዳል። ኦፍ ኮርስ ውጤቱ መጥረብ ነበረበት። ማን ሴት ፒስ ከዚህ በኋላ ኮንሲድ እንዳታርጉ። በሁለት ጨዋታ ሁለት ሴት ፒስ ገብቶብናል። ኦፍ ኮርስ ፕሪሲዝን ነው ኬፓ ነው በረኛው ምናምን ነገር ግን ማለት ነው ይሄን ነገር አቮይድ ማድረግ አለበት። ኬፓም ብትሆን ማለት ነው ገብቷል አይደለም ማለት ስለዚህ ያበደ ማሊያ ነው ምናምን ነገር 3-1 ተሸንፈናል። ያው እንዳትናደዱ ያን ያህል ገብቷችኋል አይደለም? ፈርስት ሃፍ ላይ የተናደድኩት የሚያስጠላ ጎል ስለገባበት ነው። እዚህ ይቆማል 90 ዲግሪ ላይ ይገባበታል ምናምን ነገር በጣም ነው የተናደድኩት። አንዴ ሃይድሬሽን ብሬክ ልውሰድ። በዛው ይሄ ማሊያ ያበደ ነው ማለት ነው። ወዲያው እንገዛዋለን። አርሰናልን እንደ ለውዝ ፈትገው አሽተው አራገፉት ሪያል ቤቲሶች። ኧረ ምን አይነት ለጣኔ ለጠለጡት እንዴ! ኧረ አሁን ይሄ ማቀረ አርሰናል ቤት እኮ ማንም የቀረ የለም እኮ ማንም የቀረ የለም። ራያ፣ ማጋሌዝ፣ ሳሊባ፣ ቲምበር፣ ራይስ፣ ብሩኖ ጊማሬሽ፣ ኦዲጋርድ፣ ሳካ ናቸው የቀሩት እና ቪኒ ጁኒየር ማቀረ እዚህ ይሄ ነው በቃ ይሄ ነው ቡድኑ። ኧረ ልጥለጣ 3-1 የለም አርሰናል ዛሬ ዱቄት ነው የተደረገው። ቪኒ አጎደለው ወያለው ቪኒ አጎደለው እውነት ቪኒታ ባታታ እና በቃ እውነት በቃ እና በቃ እኔ ተስማምተናል በቃ እና እንዴ እንዲማ ሊጉን ሊቀለኝ አይገባም እንዴ! ምንድነው አንተ ተፎካካሪማ ፈልጋለሁ እንዴ! ትንሽ የሚቀናቀነኝ ሁለተኛ እንኳን የሚወጣ አረ እንደዚህ አታስደብሩታ ሊጉን። ቋጠሯችን ደግሞ አባቴ ዛሬ የመጀመሪያ ትሬኒንጋችን ወደነ የቋጠሮ ትሬኒንግ በድል አጠናቀናል። ተመልሰናል አባቴ አቋማ ተመልሷል ወያላ አይተን በቃ ወያለ እሸው ዛሬ ቀለል ያለ ትሬኒንግ ከሪያል ቤቲስ ጋር ነበራችሁ መሰለኝ። ቀለል ያለ የሆነ 2-0 3-0 የምንለጥፏቸው ጌሮና ምናምን መስሏችሁ ደግሞ እነ ጊዮከሬሽ እነ ካያቨርት ምን እንደሚሰሩት አያገቡም እንዴ? ምንድነው የወዳጅነት እኮ ነው ይገባናል። ግን ለምን አያገቡም እንዴ? 3-1 ምናምን ፈርስት ሃፍ ይሸምማል እኮ ይደብራል እንዴ? ዞሊስ ምንድነው ዛሬ ምን ነካው እንዴ? አግባ እንጂ አይ ትግል ማለት ደናደር አንተ ኩኪኒያ ግን አንተ በረኛ ያንን ዋንጫ እንደዛ የለፋንበትን ዋንጫ እኮ በሲቲ ካስበላህም በኋላ አንሶ አሁንም ፕሪሲዝን ላይ እንደዚህ አይነት ደካማ እንቅስቃሴ ታሳያለህ። ኬፓ እኔ ሲጀመር ከቼልሲ ቤት ጠላት እንጂ ወዳጅ ነገር መጥቶ አቅም ጀሞ መጥቶ እኮ ስለማያውቅ እኮ ነው። ወይኔ ለማንኛውም ፕሪሲዝን ነው ያው በአግባቡ ሰጥተውናል፣ ለጥፈውናል። በሜዳና በደጋፊያቸው ፊት ወስደው እንዴት ያርጋው ነው ያስተኙን። ስለ አንድ አልቋል ጨዋታው። ለማንኛውም በእንቅልፍ ያልፋል ጀሞ ታዩ ምንድነው ሁሌ ድሎት የለም። ባለፈው 4-1 አሸንፍ ከደለ አሁን 3-1 ብትሸንፍ ምን ልትሆን? አታፍጥ ወደዛ አታፍጥብኝ። ኮምፕሊንግ ካርገ ሼር አድርጋ አደርስ ሁሌም አታፍጥ አታለቃቅስ ተኛ። የባለፈውን 4-1 አሙቀ ብላ ዛሬ ተለጠፋል። በቃ ይሄን ነው እኔ በጣም ዛሬ ሰምስተሽ ገርሞኛል። ብቻ ግን ይመቻችሁ ደግሞ 3-1 ተሸንፈናል። ፒስ እሱማ ስለኔ ሞትን ይደፍራ አይዞህ ፕሪሲዝን ነው ምን አባቱ የት አባቱ መቅመስ ነው። አንዳንዴ እንዲህ አይነት ነገሮችን ቴስቱን ማየትም ጥሩ ነው። ምንም ማለት አይደለም። ሪያል ቤቲስ አይደል ሪያል ማድሪድ። ሪያል ማድሪድ ደግሞ ያጋጥማል። ያው ዛሬ ተመሳሰልን። ወዳጅ ሆነናል ዛሬ የት አባቱ እንዲህ ነው እንጂ አንዳንዴ መቅመስ
በጉዳት ነው አሉ። ሁሉም በቪኒ ተጎድተዋል። እናትዬ ለዛ ነው እንጂ በቪኒ ጉዳት ነው ሁሉም። እንዲህ ነው መወዳጀት። አያችሁ፣ ወዳጅነት ማለት እንደዚህ ነው። ሰምታይምስ አፕ ሰምታይምስ ዳውን። አያችሁ፣ በቃ ሁሌ ማሸነፍ የለም። አንዳንዴ ደግሞ ጊፍት ታረጋላችሁ። ስትወዳጅ እንደዚህ በክፉም በደጉም አይደለ? ወዳጅነት ማለት እንደዚህ ነው። አያችሁ፣ ሁሉም የእንግሊዝ ቲም ጠብ ጠብ እያለ እንዴ አይኖ ሻምፒዮን ነን፣ ግን ምንድነው ወዳጅነት? እኛ ማወዳጀት ነው የምንፈልገው። አያችሁ፣ ስትወዳጅ እንደዚህ ነው። ግን መወዳጀት የማይፈልጉ ከኛ ጋር መወዳጀት የማይፈልጉ እነማን ናቸው? በላይ ኑዋኔሪ ምንድነክ? ኑዋኔሪ ኧረ ቆይ አንተ ቆየኝ። ቆይ ኬፓ ሁለተኛ አይደለም ሶስተኛ አይደለም፣ እንደው ቢቻል ኦቨር ቤንች መሆን ያለብህ በረኛ ነህ። ወዳጅነት እኮ ነው። ግን ምንድነው መሆን ያለብህ? ምንድነክ? ኑዋኔሪ ውሰት አምሮክ ነው ውሼ። እንዲህ ልቀቁኝ በል። የለህም እኮ መሀል ላይ አባቴ የለህም እንዴ ሀቨርት። እሺ ቆይ ኧረ ጉዴ ጄሱስ! ኧረ ማነህ የሳውዲ ክለብ የተባልከው? ፍጠን እንጂ ውሼ ፍጠን እንዴ! እና ምንድን ነው ዋናው መወዳጀት ነው። አያችሁ፣ እንዲህ ተወዳጁ በቃ። ዶርትመንድ ይሄን አይተሽ ደግሞ እንደዚህ ይሆናሉን ብለሽ እንዳትዪ። በኤምሬትስ ካፕኛ ቀልዳናቅ። አርስዬ አንቺንስ ሰጡሽ ለጠፉሽ? ወይኔ ለጥቂት እኮ ነው ለጥቂት። በሁለት ጎል ልዩነት ብቻ ደርሳችሁ ነበር እኮ። እውነት ሁለት ጎል ልዩነት ባይኖረው እኮ ታሸንፉ ነበር። ሰው ህመም ላይ አትሳለቁ፣ አትቸኩሉ። የራሷን ሳታቅ ምን ይባል የለ። ሲጀመር የቀጣይ ዓመት ፕሪሚየር ሊግ አሸናፊ አርሰናል ነው የሚሆነው። ማንም እንዳይከራከር፣ ይሄ እውነታ በቃ ይሄ ተረጋግጧል። በአንድ ቀን ሁለት ያልተሸነፉም ሲያሳዝኑ። አይ ኬፓ ጮቶ በዲኤስቲቪ እየተላለፈ መስሎት ይሁን እኔ እንጃ። ልክ ሲገባ በዚህ ዞሮ በዚህ ተመስጦ ቆመታ ያለ ሜዳ ውስጥ እኮ አለ ነው። በቲቪ ያየኸው መስሎ ነው። አንተ ደንቆሮ ከቼልሲ ከገዙ አይበጁ። አንቺ ማቱ 2.5 በጨዋታው ላይ ይቆጠራልሽ። ገንዘብሽን አፈሽ በቃ አንተ ይመች። ግን ሌላ የጩጬ ማአት አርቴታን እና ጄሱስ ተቃጥለው ሊሞቱ እንዳለ በቃ ለመዝናናት ፈታ ማለት ነው የሚፈልጉት። ጩጮቹ መጫወት አይፈልጉም። በቃ አርቴታን ቢወጉት ሁላ በስካንቺ ደስ ይላቸዋል። እንዳለ የጩጬ ማአት ሰብስበን ያው ግን ለማንኛውም እንዳይረሳ ቤስቱ አለ። ያው በዚህ እኛ ዝም ብለን የሆነ ለኬፓ ምናምን ህፃናቱን የሆነ ለመናገር ያህል እንጂ ቤስቱ አለ እንዳይረሳ። መንሱር ያለው ነገር ግን ማለት ነው ልክ እንደነበረ አሁን ያረጋገጥኩት ማለት ነው። አሁን ነው ስለ ቬኒሺየስ ማለት ነው ወደ አርሰናል መጥቶ ከሚወርድ እዛው ስፔን ለምን አይወርድም? ወደ ሪያል ቤትስ ለስፔን ለሪያል ቤትስ መውረድ አይሻልም እንዴ? ለዚህ በሪያል ቤትስ ሰጠት። አሁን ደግሞ ኢንስታግራም እንዲሌት አረገ እያሉ እየተንጫጩ ነው። ኧረ እንደው ምን ይሻላችኋል? በመድኃኒዓለም በአዲሱ አገጭ ከዚህ በኋላ በአዲሱ አገጭ ነው ፖስት የሚያደርገው። የድሮ አገጩ ደብሮት ነው። ምንም አዲስ ነገር የለም። ኧረ ተው በእናታችሁ አይወርድላችሁም ተባለ እኮ። የእያንዳንዱን የስፔን ክለብ ደም ነው የምበቀል ስል አልተረዳኝም ነበር አባቴ። ሃፍታይም 3 ልቅልቅ ስጥት አባቴ። ምንም ልታወራ አትችልም አባ። ይኸውልህ ቲም ሪያል ቤትስ ነው ብዬ እኮ ነግሬ ነበር ግን ልትረዳ አልቻልክም አባቴ። አሁን በተግባር ነው ያሳየውክ። አመቱ ሙሉ ተጫወተ፣ ፈርስት ሃፍ 3 ጎል አልገባብም አባቴ። ግን ደህና አድርጌ አሳቀፍኩ። የእያንዳንዱን የስፔን ክለብ ደም ነው የምበቀለው ብዬ እኮ ነግሬ ነበር። ልትሰማኝ አልቻልክም። ገና ይቀራል፣ 3 ይቀራል፣ 6 ይገባል የጨዋታ ላይ አስረግጬ ነው የምነግርህ። ለማንኛውም ለጀማው ሊደርሽር ኮፒ ሊንክ ሪፖስት ማድረግ እንዳይዘነጋ። ፎሎ ዋናው ነገር ፎሎ ነው አባቴ። የቻማ ቻራዳ ልጆች